ፊልሙ የሚጀምረው ከረጅም ጊዜ በፊት የነበረን ታሪክ በሚተርክ ሰው ሲሆን አንዲት ትንሽዬ የሩሲያ መንደር ኃይለኛ ድራገን በመፍራት ትኖር ነበር። ድራገኑን ለማረጋጋት የመንደሩ ነዋሪዎች እንደ ወጣት ልጃገረዶችን ለመስዋዕት ማቅረብና ድራገኑን ለመጥራት አንድ ጥንታዊ ዘፈን መስፈን ያሉ ጨለማ ስርዓቶችን ያከናውኑ ነበር። ነገር ግን አንድ ቀን ድራገኑ አንዲት ልጃገረድ ከወሰደ በኋላ ፍቅረኛዋ ደፋር ባላባት የነበረው ልቡ ተሰብሮ ሊያገኛት ወጣ። በመጨረሻም ወደ ድራገኑ ደሴት ሲደርስ ሞታ እንደነበር ተገነዘበ። መንፈሱንም አፈረሰ። ከዚያም የተቆጣው ባላባት ድራገኑን በጭካኔ ጦርነት ተዋግቶ በመጨረሻም ድራገኑን ገደለው። ከዚያን ቀን ጀምሮ ድራገን ገዳይ በመባል ይታወቅ ነበር። እናም የመንደሩ ጨካኝ ስነ ስርዓት ወደ አስደሳች የሰርግ ስነ ስርዓት ተለወጠ። በአሁኑ ዘመን አፈታሪኩ ከተከሰተ ከብዙ ዓመታት በኋላ ሚራ የተባለች ወጣት ልዕልት እናገኛለን። የድራገን ገዳይ የልጅ ልጅ የሆነውን ኢጎርን ለማግባት እየተዘጋጀች ነው። ሚራ በፍቅር ስሜት ኢጎርን በጀግንነት እንዲያድናት በድራገን እንደተያዘች ታስባለች። ይሁን እንጂ ታላቅ እህቷ ያሮስላቫ አሁንም በተረት ተረቶች የምታምንና በመጫወቻዎች የምትጫወት ብስለት የሌላት ልጅ እንደሆነች ታስባለች። ያሮስላቫም ስለ መጪው ሰርግ ደስተኛ አይደለችም። ሚራ ቅናት እንዳለባትና አሮጊት ሴት ልጅ እንደምትሞት እንድትወቅሳት አነሳሳት። ሁለቱ እህትማማቾች አባታቸው እስኪገባ ድረስና ሁለቱንም ጸጥ እስኪያደርጋቸው ድረስ በጦፈ ክርክር ውስጥ ይገቡ ነበር። ከዚያም ሚራ በሰርግ ልብሷ በጀልባ ወለል ላይ ተቀምጣ ወደ የወደፊት ባሏ እንድትላክ ተደረገች። ሚራ በደስታ የተሞላች ትመስላለች። ነገር ግን ትዕይንቱ በድንገት በድራገን ተነጥቃ ወደ ዋሻ ተወሰደች። ልብሷ ተቀደደ፣ ሰውነቷ በቁስል ተሸፍኗል። ምስኪኗ ልጅ አሁን በተከሰተው ነገር ግራ ተጋብታለች። ከጥቂት ደቂቃዎች በኋላ ሚራ ከዋሻው ለመውጣት ሞከረች። ነገር ግን አንድ እንግዳ ፍጡር ተመልክታ በመገረሟ ሚዛኗን እንድታጣና እንድትወድቅ አድርጓታል። ፍጡሩ ጸበኛ ይመስላል። ወደ እሷ ማጉረምረም ጀመረ። በፍርሃት እንድትሸሽ አድርጓታል። እናም እሷ ራሷን ለመከላከል ድንጋይ ይዛ ነበር። ነገር ግን በአቅራቢያው የመጣ የአንድ ሰው ድምጽ እንስሳውን እንዳትጎዳ ያስጠነቅቃታል። ከፍጡሩ ጋር የአይን ግንኙነት እንድታረግ ነገራትና በምትኩ እንድተኛ አበረታታት። ሚራ በጥርጣሬ ታዘዘች። ከዚያም ፍጡሩ ወደሱ ቀርቦ አንገቷን አሸተተ። እናም በመጨረሻም ከዋሻው ወጣች። ቀጥሎ ሚራ ሰውየውም የድራገን እስረኛ እንደሆነ ገምታ ከዋሻው ለማምለጥ እቅድ እንዲያወጡ ሐሳብ አቀረበች። ሆኖም ሰውየው የማይቻል ነውና ከዚህ ቦታ በህይወት ይወጣ ማንም እስረኛ እንደሌለ ነገራት። ድራገኑን ለመጥራት ዘፈኑን ለምን እንደዘፈነች ጠይቃታል። ሚራ ደግሞ እጮኛዋ ለአያቱ ክብር ሲል ለመዝፈን እንደፈለገች ገለጸች። ከዚያም ስለ ቦታውና ስለ ድራገኑ የበለጠ ለመጠየቅ ትሞክራለች። ነገር ግን ሰውየው ማውራት ለነሱ ደህንነቱ የተጠበቀ እንዳልሆነ መለሰ። በማስታወስ ሚራ በስነ ስርዓቱ ወቅት በጀልባ ላይ እንደነበረች እናያለን። ኢጎር ወደሱ መጎተት ጀመረ። የመንደሩ ነዋሪዎች ድራገኑን ለመጥራት ያገለገለውን ጥንታዊ ዘፈን እየዘፈኑ ነበር። ግን በሚያሳዝን ሁኔታ ድራገኑ በእርግጥ ጠራው። ለረጅም ጊዜ እንደሞተ ይታሰብ ነበር እና ከባድ አውሎ ንፋስ ፈነዳ። በድንጋጤ የተዋጠው ኢጎር እጮኛውን ለማዳን ሞከረ እና ጀልባውን ወደሱ መጎተት ቀጠለ። ድራገኑ በመጨረሻ ሚራን ነጥቆ በጥፍሮቹ ጎዳት። በዚህን ጊዜ ሚስጥራዊ ሰው ሚራን ቅባት ሰጥቶ በቁስሎቿ ላይ እንድትቀባ ጠይቃት። በትንሽ ክፍተት በኩል የሚያምር ፊቱን ተመለከተች እና ንጹህና በደንብ የተመገበ መስሎ እስረኛ እንኳን እንደማይመስል ተናገረች። ልጅቷ ራሷን አስተዋወቀችና ስሙን ጠየቀች፣ ግን ማስታወስ እንደማይችል አምኗል። በመቀጠል የሌላ ድራገን ሰለባ የሆነ የአንገት ሐብል አገኘች። ይህም ያስፈራታል። ሰውየው ማምለጥ እንዳለባቸው ነገረችው፣ ግን እምቢ አለ። በጣም አደገኛ እንደሆነና የድራገን ገዳይ መጠበቅ እንዳለባቸው አጥብቆ ነገራት። በጣም ተናደደች። ሚራ ፈሪ ብላ ጠራችው እና ረጅም ጸጉሯን መቁረጥ እንደ ጊዜያዊ ገመድ መጠቀም ጀምራለች። ከዛም ሰውየው ለሚራ ይቅርታ ጠየቀ። ፈሪ እንዳልሆነ ነገራት፣ ግን ድራገኑ ለነሱ በጣም ጠንካራ እንደሆነ አስረዳ። ሚራ ሁኔታውን ተረታ። አርማን ብላ ልትጠራው ወሰነች። ሰውየውም በዚህ ተደስቷል እና ሁለቱም በግድግዳው ላይ ባለ ትንሽ ቀዳዳ በኩል እጃቸውን ተጨባበሩ። በድንገት አንድ እንግዳ ነገር መከሰት ጀመረ እና አርማን አውሬውን እየቀረበ ሲመጣ ወደ ውስጥ እንድትደበቅ አስጠነቀቃት። ብዙም ሳይቆይ ድራገኑ ነቃና በአካባቢው ላይ ጥፋት ማድረስ ጀመረ። ሚራ የምትወድቅበት ዋሻ ፊት ለፊት ደረሰ። ነገር ግን ግዙፍ አውሬ ለማሳለፍ በጣም ጠባብ ነው። በዚህም የተናደደው ድራጎን ሁሉንም ነገር ይመታና ድንጋዮችን በምስኪኗ ልጅ ላይ በአደገኛ ሁኔታ እንዲወድቁ ያደርጋል። ሚራ በፍጥነት ከእይታው ተሸሸገች እና ከውጥረት ጊዜ በኋላ ድራጎኑ በመጨረሻ ወጣ። ከዚያም በኋላ ሚራ አርማንን ጠራችው። ነገር ግን ከሌላኛ ወገን ምንም ምላሽ አልሰጣትም። እንዲሁም ጭንቀት ውስጥ ገብታለች። ከዚያም ጸጉሯን ተጠቅማ ከዋሻው ለመውጣት ሞከረች። ነገር ግን በክፉ ሁኔታ ወደቀች። ተስፋ የቆረጠችው ልጅ አንድ ትልቅ ድንጋይ አንስታ በግድግዳው ላይ ያለውን ቀዳዳ መምታት ጀመረች። በመጨረሻም ትልቅ መተላለፊያ
መሸሸጊያ ፈጥራ አርማንን ቀደም ሲል ወደ ነበረበት ጎን አመራች። ግን የትም ቦታ አልተገኘም። ሚራ ደግሞ በአንድ ግዙፍ ጭራቅ አጥንት የተፈበረከ በሚመስል እንግዳ ደሴት እንዳለች ተገነዘበች። በጣም ደነገጠች። በሚያሳዝን ሁኔታ ሚራ እንደገና ወደ ዘንዶ ሮጠች። ወዲያውኑ ማሳደድ ጀመረች። ተፈራች ወለል መሸሽ ጀመረች እና በመጨረሻም ወደ ከፍተኛ ድንጋይ ደረሰች። ይህም የማይቀር ሆነ። ሚራ መዝለል ወይም አለመዝለል እያሰበች ሳለ በድንገት አርማን መጥቶ ጥንቃቄ እንድታረግ ጠየቃት። ነገር ግን አርማን የሚናገረውን ሁሉ የሚታዘዝ የሚመስል እንግዳ ፍጡር አስተዋለች። በፍርሃት የተዋጠችው ሚራ ከድንጋዩ በፍጥነት ዘላ ወደቀች። ስለዚህ አርማን ተከትሏት ወደቀና ሊያገኛት ቻለ። ሚራ ከሱ ለመሸሽ በጣም ሞከረች። ነገር ግን በሚያስደንቅ ሁኔታ አርማን በድንገት ቀይ ሆነና ወደ ትልቅ ድራገን ተለወጠ። ይህም ያስፈራታል። ከመውደቅ ሊያድናት ችሏል እና መሬት ላይ ወደቀ። ነገር ግን በሂደት ውስጥ በጣም ተጎድቷል። አርማን ንቃተ ህሊናውን ሲያጣና ወደ ሰው መልክ ሲለወጥ የሚራ አይኖች በድንጋጤ ተከፈቱ። በሌላ ቦታ ኢጎርና ሰራተኞቹ በባህር ላይ እየተጓዙ ነው። ሚራን ለማዳን የድራገን ደሴት ለማግኘት በጣም እየሞከሩ ነው። ሆኖም ሰዎቹ ወዴት እንደሚሄዱ እንኳን እንደማያውቁ በፍጥነት ተገነዘቡ እና ጥቅጥቅ ያለ ጭጋግ እይታቸውን ጨለመ። ከወንዶቹ አንዱ ኢጎርን አያቱ በአንድ ወቅት ስለወሰደው ሚስጥራዊ መንገድ ጠየቀው። ነገር ግን ኢጎር ምንም እንደማያውቅ መለሰ። በሌላ በኩል ሚራ ንቃተ ህሊናውን ያልጠበቀውን አርማን ተመለከተች። እሱን ለመግደል ድንጋይ አነሳች፣ ግን እሷ ራሷ ለማድረግ አልቻለችም። ስለዚህ በውሃ ውስጥ ሰምቶ እንዲሞት ተወችው። ነገር ግን እንግዳው ፍጡር ይህ እንዲሆን አልፈቀደም። እንስሳው ምልክት ሰጥቷት እርዳታዋን ጠየቃት። ስለዚህ በቸልተኝነት ወደ ደሴቷ ናት ትጎትተዋለች። በኋላ ግማሽ ንቃተ ህሊና ያለው አርማን ድራገኑ ለሁሉም ሰው አስጊ እንደሆነና በድራጎን ገዳይ መገደል እንዳለበት ማጉረምረም ጀመረ። ቀጥሎ ሚራ ወደ ባህር ዳርቻው ሄዳ እርዳታ ለማግኘት በጭንቀት ጮኸች። ነገር ግን ማንም ሰው ጩኸቷን ሊሰማ አይችልም። ከዚያም በባህር ዳርቻው የታጠበች አሮጌ ጀልባ አገኘች እና ለማምለጥ ለመጠቀም ወሰነች። ነገር ግን በድንገት በባህር ላይ የተከሰተ አውሎ ንፋስ ተስፋዋን አጨለም። ወደ ተጎዳው አርማን ተመልሳ ቅባቱን በጥንቃቄ ቀባችው እና ቁስሎቹን በእጇ አሰረችው። ስትነካው ሰውነቱ ቀይ መሆን ጀመረ። ነገር ግን በሚያስደንቅ ሁኔታ ሉላቢ በመዘመር ለማረጋጋት ችላለች። ሌሊቷን በመጨረሻም ደክሟት ከጎኑ ተኛች። በማግስቱ ጧት ሚራ ብርድ ልብስ ለብሳ ከጎኗ ምግብ ይዛ ነቃች። ነገር ግን አርማን የትም አይታይም። ብዙም ሳይቆይ በባህር ላይ አሳ ሲያጠምድ አይታ ውይይት ለመጀመር ስትሞክር ዝም አለ። ተበሳጨች። ሚራ በእርግጥ ጥሩ ሐሳብ ካለው ለምን ወደ ቤት መመለስ እንደማይችሉ ጠየቀችው። ነገር ግን ሰውየው በእርጋታ ቀላል እንዳልሆነ አስረዳ። በመቀጠል አርማን የህይወት ታሪኩን መተረክ ጀመረ። ቅድመ አያቶቹ በደሴቱ ለረጅም ጊዜ እንዴት እንደኖሩ ያሳያል። እንደ ድራጎን ልጅ ሆኖ ለመቆየት ወይም ድራጎን ለመሆን እንዲመጥ እንደፈቀደለት ገለጸ። አንድ ቀን በባህር ዳርቻ ታጥቦ በነበረ ሳጥን ውስጥ አንዳንድ መጫወቻዎችን አገኘ እና በሰው ህይወት ተማርኮ ነበር። በዚህ ምክንያት ድራጎን ለመሆን ፈቃደኛ አልሆነም፣ ሰዎችን የመጉዳት ፍላጎት ስላልነበረው። ነገር ግን ይህ ሰላም እስከ አንድ ቀን ድረስ ቆይቷል። የሰዎቹ ቡድን ከየትኛውም ቦታ ታየ እና የድራገን ገዳይ አባቱን ገደለ። በዚያን ቀን አርማን በጣም ተጨነቀ እና በጣም ተናደደ። ከገደል ዘለለ እና በመጨረሻም ወደ ድራገን ተለወጠ። እውነተኛ ማንነቱ በመቅጽበት የአባቶቹን ሁሉ ትዝታዎችን አገኘ እና በዚህ ውስጥ ክብደት ተደነቀ። ሆኖም ግን አሁንም ሰዎችን ላለመጉዳት መርጧል። በውስጡ ያለው የድራገን ማንነት የሰውን ጎን ለማሸነፍ ያለማቋረጥ የተፈራረቀ ቢሆንም ድራገኑ በሰው መልክ እያለ ሲነቃ ወደ ጠባብ ዋሻ ሮጠ። ድራገኑ ማምለጥ የማይችልበት ለዘላለም ከችግር ለመከላከል ተቃርቦ ነበር። ነገር ግን በሚራ ሰርግ ላይ የተዘፈነውን ዘፈን ልክ እንደ አባቶቹ ሁሉ ወደ ድራገን እንዲለወጥና እንዲበር አስገደደው። ይህንን ሁሉ ስትሰማ ሚራ ደነገጠች እና አርማንን በውስጡ ያለውን ድራገን እሷ በነካችው ቁጥር እንደሚነቃ ያስረዳታል። ለዚህም ነው ወደ ቤት ሊወስዳት የማይችለው። ኢጎር እስኪያድናትና ድራገኑ እስኪያሸንፈው ድረስ በደሴቲቱ ላይ እንድትቆይ ይጠቁማታል። በተጨማሪም ደሴቲቱ በኃይለኛ አስማቶች የተጠበቀች እንደሆነችና እውነተኛ ፍቅር ብቻ በዙሪያው ባለው ጥቅጥቅ ያለ ጭጋግ ውስጥ ማንንም በደህና ሊመራ እንደሚችል ገልጿል። በውይይታቸው ወቅት አርማን በድንገት ተሰናክሎ ወደቀ። ነገር ግን ሚራ ዘንበል ብላ ስትቀርብ ድራገኑ እንዳይነቃ በመፍራት እንዳትረዳ ያስጠነቅቃታል። አረጋጋችው። እስካሁን እንዳልወጣና የሰው ጎኑ እየጠነከረ መሆኑን ገለጸች። ከዚያም ኢጎር እስኪመጣ ድረስ በሚቀጥሉ ጥቂት ቀናት ውስጥ እንደ ሰው እንዴት መኖር እንዳለበት ልታስተምረው ወሰነች። በኋላ ወደ ባህር ዳርቻው ደረሱ። ከዚያም ከመርከብ መሰበር አደጋ የተነጠፉትን ሳጥኖችንና ሌሎች እቃዎችን ይሰበስባሉ። ሚራ የአርማንን ዋሻ ወደ ተገቢ ቤት ለመቀየር ወሰነች እና ማስዋብ ጀመረች። በቀጣዮቹ ቀናት ሁለቱ አብረው ሰርተው ዋሻውን ወደ ውብ ቤት ለመቀየር ችለዋል። ቀኖቻቸውን በውሃ ውስጥ እየተጫወቱና እየቀለዱ ያሳልፋሉ እና ትስስራቸው እየጠነከረ ይሄዳል። ቀስ በቀስ አርማን ሰው መሆንን ይለምዳል። ሚራ ደግሞ በደሴቱ ላይ ምቾት ይሰማታል። እንዲሁም እንግዳ ከሆነው ፍጡር ጋር መግባባት ጀመረች። አርማን ነፍሶችን እንዴት ማንበብና ውበታቸውን እንዴት ማድነቅ እንደሚቻል ያሉ ጥቂት ነገሮችንም አስተምረዋለች። አንድ ምሽት ሚራ አርማንን ዋሽንት ሰጠችው እና ረጋ ያሉ ልባቢዎችን መጫወት ጀመረች። ይህም ያስደንቀዋል። በምላሹም ርችቶችን በመፍጠር ለማስደመም ይሞክራል። እናም በፍቅር እንደወደቁ ግልጽ ሆነ። በዚያም ምሽት ሚራ እንግዳ በሆነ ድምጽ ነቃች እና ለመመርመር ስትቸኩል አርማንን በድራጎን መልክ ስታገኘው በጣም ደነገጠች። ሰውነቱ ቀይ ሆኖ ያበራል። ሚራ እሱን ለማረጋጋት ብትሞክርም ሳያውቅ እሳት ይተነፍሳል፣ ያቃጥላል
ያያታል። ነገር ግን ቅዠት ሆነ። ሚራ ወዲያውኑ ነቃች። አርማን ከጎኗ ነበር እና ምን ችግር እንዳለ ጠየቃት። ለድራጎን ያላትን ፍርሃት ነገረችው። ሆኖም አርማን ድራገኑ ፈጽሞ እንደማይጎዳት በእርጋታ አረጋገጠላት። ይህም እፎይታ የሚያስገኝላት ይመስላል። በማግስቱ ሚራ እየዋኘች ዘና ስትል አርማን የፍቅሩን ምልክት ለመግለጽ አንዳንድ አበቦችን እየሰበሰበ ነበር። በድንገት የሆነ ነገር በውስጡ ታወከ እና ወደ ድራገን ሊለወጥ ተቃርቧል። አበቦቹ እንዲቃጠሉ አደረገ። በሆነ መንገድ መቆጣጠር ችሏል እና ከጥቂት ጊዜያት በኋላ ሚራ የሰራችውን ካይት ለማሳየት ወደ እሱ ቀረበች። ነገር ግን አርማን በደሴቲቱ ላይ ከሚገባው በላይ ህይወት እየተደሰተ እንደሆነ በማየቱ ተበሳጨ። ኢጎር ለምን እስካሁን እንዳልደረሰ ጠየቃት። ግን እሷና ኢጎር እርስ በርሳቸው እንደማይዋደዱ ግልጽ ቢሆንም ዝም አለች። በዚያ ምሽት በኋላ አርማን በባህር ዳርቻ ላይ የተደበቀ ጀልባ ሲያይ እረፍት አጥቶ ይጓዛል። ሚራ በድብቅ ለማምለጥ እቅድ እንደነበረ ሲያስብ በጣም ተናደደ እና እምነቱን እንደከዳች ከሰሳት። ሚራ ይህ እውነት እንዳልሆነ ለማሳመን ሞከረች። ነገር ግን ተጠራጣሪ ነውና ካርታዎችን ለማጥናት ርችቶችን ለመላክ ከባህር ዳርቻ እቃዎችን እንዴት እየሰበሰበ እንደነበር ያስታውሳል። በመቀጠል አርማን ወደ መሰዊያው ወሰዳት። አመድ አዲስ ድራጎኖችን ለመፍጠር ያገለግሉ ነበር እና አርማን በተመሳሳይ መንገድ እንደተወለደ አምኗል። ሚራ ከቆየች የተመሳሳይ ዕጣ ፈንታ እንደሚደርስባት ይፈራል እና እንድትሄድ አጥብቆ ይጠይቃታል። ሚራ እሱን ለመተው ፈቃደኛ አልሆነችም። ነገር ግን የተናደደው አርማን እውነተኛ ሰው መሆን እንደማይችል ገለጸ። ዋሽንቱን ወረወረ። በማግስቱ ጠዋት ሚራ በመጨረሻ በከባድ ልብ ተነሳና ጀልባውን ተሳፈረች። እንግዲያው ፍጡር በጣም አዝኖ ማሳደድ ጀመረ። ነገር ግን ሚራ አሁን የቀረው ብቸኛው ስለሆነ እዚህ እንዲቆይ ነገረችው። በዚህም ምሽት ኢጎርና ሰራተኞቹ አሁንም ሚራ ማግኘት እንዳልተሳካላቸው እናያለን። ኢጎር እንደሞተች መፍራት ጀመረ እና ወደ ኋላ መመለስን ያስባል። ነገር ግን የቡድኑ አጋሮች እንደ አያቱ ደፋርና ቆራጥ ባለመሆኑ ተበሳጩ። ከመካከላቸው አንዱ ኢጎር ሚራን በእውነት እንደማይወዳትና የልዑል ማዕረግ ለማግኘት ብቻ እንደሚያገባት ተናግሯል። ይህ ኢጎርን በጣም ስላበሳጨው ሰውየውን ለማጥቃት ሞከረ። ነገር ግን በሩቅ በድንገት በሚፈነዳ ርችት ቆመ። ከጥቂት ደቂቃዎች በኋላ ሚራ በጀልባ በርቀት አዩዋት። ልዕልቷን አዳኗት። ምን እንደተፈጠረ ሲጠይቁ ሚራ ድራገኑ እንዴት እንደወሰዳት፣ ድንጋይ እንዴት እንደመታትና በደሴቱ ላይ ብቻዋን እንዴት እንደቀረች ገለጸች። ድራገኑ ስለመመለሱ ይጨነቃሉ። ነገር ግን ሚራ አውሬውን ከገደል ላይ ወድቆ እንደሞተ አረጋገጠችላቸው። ስለዚህ ከእንግዲህ ችግር አይሆንም። በማግስቱ ሚራ ከኢጎር ጋር ለሰርጓ እንደገና እየተዘጋጀች ነው እና ይህንን ጋብቻ እንደማትፈልግ ቀድሞውኑ ተረድታለች። ለያሮስላቫም ቀደም ሲል ስላደረጉት ክርክር ይቅርታ ጠየቀች። ስለዚህ የኋለኛው ደግሞ ኢጎርን ስላላመነችውና ሚራን ለማረጓ ብቻ እንደሚያገባት ስለታመነች ስለ ሰርጓ ጥርጣሬ እንዳደረባት ታስረዳለች። አሁን ግን እሷን ለማዳን የፈጀውን ጊዜ ስታይ ያሮስላቫ ኢጎር እህቷን በእውነት እንደሚወዳት እርግጠኛ ሆናለች። ከዚያ ሚራ አባቷ ቀርቦ ልቧን እንድትከተል ምክር ሰጣት። በሚቀጥለው ትዕይንት ስለ ስርዓቱ ተጀመረና ሚራ እንደገና በጀልባ ውስጥ ተቀመጠች። ኢጎር ወደ እሱ መጎተት ጀመረ። ነገር ግን ብዙም ሳይቆይ ልቧ የአርማን ብቻ ስለሆነ እንደማትወደው ተገነዘበች። በሌላ ቦታ አርማን ህይወቱን ለማጥፋት ስለወሰነ ከገደል ላይ ለመዝለል ወሰነ። ይህ በእንዲህ እንዳለ ሚራ ኢጎርን ማግባት እንደማትፈልግና እንደማትወደው ነገረችው። ነገር ግን ከድራገኑ እንዴት እንዳዳናት እየተናገረ መኩራራት ጀመረ። ሚራ ይህ እውነት እንዳልሆነና ሁሉም ሰው ከድራገኑ ፍቅር እንዲያዛት እንዲያስብላት በግልጽ ተናገረች። በዚህም ምክንያት ሁሉም ሰው ይደነግጣል። በዚህ ቅጽበት ሚራ እንደገና ለመጥራት የጥንታዊ ዘፈን መዝፈን ጀመረች። ይህም ሁሉንም ያስጨንቃል። በመጀመሪያ ላይ ምንም ነገር አይከሰትም። ነገር ግን ብዙም ሳይቆይ ድራገኑ ብቅ አለና ወዲያውኑ ያዛት። የተናደደው ኢጎር ለማጥቃት ጦሩን ያዘ። ነገር ግን ከመንደሩ ነዋሪዎች አንዱ አገደው። ይህ በእንዲህ እንዳለ የሚራ አባት በአድናቆት ተመለከተና ሴት ልጁ በእውነት የምትፈልገው ይህ እንደሆነ ተገነዘበ። በሚቀጥለው ትዕይንት ላይ ድራገኑ ሚራን ወደ ደሴቱ ወሰደና በመሰዊያው ላይ አስቀመጣት። ለመቃጠል ግን ሚራ አልፈራችም። ስለዚህ ድራገኑን ሳመችው፣ ፍቅሯንም ተናዘዘች። ይህም አርማን ራሱን እንደ ድራገን እንዲቆጥር ያስችለዋል። እሱም ራሱን በጭኗ ላይ አሳረፈ። ከዚያም ከብዙ ዓመታት በኋላ ትዕይንቱ ሚራ እና አርማን ከትንሿ ልጃቸው ጋር በደሴቱ በደስታ ተጋብተው ይታያሉ። ትንሿ ልጅ እንዴት እንደተወለደች ጠየቀች። ሚራ ደግሞ ድራጎኖች ልጃቸውን ከሰማይ እንደሚቀበሉ ገለጸች። ነገር ግን ልጅቷ ይህንን የምታምን አይመስልም እና እናቷ ክንፍ እንኳን እንደሌላት ተናገረች። ልጃቸውን አልጋ ላይ ካስቀመጡ በኋላ ወዳጃዊ ፍጥሩን ትተው እሷን እንዲጠብቃት ነግረው ወደ ውጭ ወጡ። ከዚያም አርማን የድራጎን ውስጣዊ ስሜቱን እየተቆጣጠረ አሁንም የመለወጥ ችሎታውን እንደያዘ እንረዳለን። ሚራ ጎበዝ የድራገን ጋላቢ ሆናለች። እናም ከባለቤቷ ጋር ትበራለች። ይህም ከእንግዲህ ስጋት እንዳልሆነ አረጋግጧል። ፊልሙ የሚያበቃው አርማን ወደ ሰውነቱ በመመለስ ሲሆን ሁለቱም ከልብ መሳሳም ጀመሩ።